ኦኬ እዛ ገብቼ ታሪኬን ማውራት ብዙ ሞከርኩኝ፣ ግን እንባዬን መቆጣጠር አልቻልኩም። ሰው ወደ ታሪኬ ስገባ ተወልጄ ያደግኩት ክፍለ ሀገር ነው። አባቴን አላውቀውም፣ በህፃንነቴ ነው የሞተው። እናም በአንድ አመቴ እናቴ ሌላ ስታገባ ለቤተሰቦቿ ሰጠችኝ። ሀያቶችን በስርዓት አሳደጉኝ፣ ትምህርት ቤት አስገቡኝ። ግን በጣም አርጅተው ስለነበር ሙሉ ኃላፊነት ተሰጠኝ። የቤቱንም የዱሩንም ስራ እሰራለሁ። ትምህርት ዛሬ ሂጄ ነገ ቀሪ ነኝ። ቀሪ ይባላለሁ። በዛን መከራ ውስጥ እየተማርኩኝ ሳለ ያጎቴ ሚስት በጣም ትጠላኝ ነበር። የምጠላኝም ምክንያቱ አድጌ ባላግብቼ የሀያቶቼን ንብረት ትወርሳለች የሚል ስጋት ስላለባት ነበር። ዶሮ አርብቼ ልብስ ካሰፋው ሰርቃ ነው ብላ በሰው ፊት ሌባ ትለኝ ነበር። እንደዛ እያልኩኝ ወንዱ ሀያቴ አረፈ። ነገሮች እየከበዱኝ ሲመጡ ትምህርት አቋረጥኩኝ። አቋርጬ ሴቷ ሀያቴን መንከባከብ ጀመርኩ። በዛን ሰዓት 15 ዓመቴ ነው እና የጥምቀት የሚያክል ክብረ በዓል ከጓደኞች ጋር አክብሪ፣ ከብቶቹን እኔ እጠብቃለሁ ብላኝ ሄድኩኝ። ስመለስ አንድ አይኗ ፈሷል። በሬውን ስታስር ማብራት ስለሌለ አንድ አይኗ ፈሷል። በሬውን ስታስር ማብራት ስለሌለ ባላያ ላይ ተሰካ። ሚስማር ወቅቷት ፈሷል። እናም እቤት የአጎቴ ልጅና ሚስቱ ነበሩ። ደበደቡኝ። አንቺ አባትሽን የገፋሽ ወንዱ ሀያትሽን የገፋሽ ገፊ፣ አሁን ደግሞ እሷን ልገፊ ነው ብለው አሰቃዩኝ። ያም አልበቃ ብሎ አስደፈረችኝ በወንድሟ እንዳልናገር ሀያትሽን እገላታለሁ ብሎ አስፈራራኝ። ብቻ ተደብቄ ምርመራ አደረኩኝ። እርግዝናም በሽታም ደህና ነሽ፣ ግን 3 ወር ደግመሽ ነይ አሉኝ። ሲሄድም ደህና ሆንኩኝ። ከዛ 16 ዓመቴ ላይ የሀያቴን የድር ብር ሰርቄ ፓስፖርት አወጣው። እስኪመጣልኝ ጠፍቼ ደሴ ሰው ቤት ገባው። በ3 ወሩ መጣልኝ። ከዛ ባህሬን ሄድኩኝ። ወንድ የሚባል ጠላው፣ አልቀርብም። ያ ነገር ከተፈጠረ 8 ዓመት በኋላ አንድ ወንድ ልጅ ተዋወቅኩኝ። በጣም መልካም ነው፣ ይንከባከበኛል። ከዚህ ቀጥሎ ደግሞ ቮይስ አለ። አንዴ ቮይሱ ሚዩት አድርጌ ቮይሱን እንድሰማው እንዲከፈት ትፈቅዳለች አትፈቅድም የሚለው እንደ ጽሁፉ መሀል ላይ ቮይስ አለ። አንዴ ቮይሷን እንዘለዋለን። ኦኬ በጣም መልካም ሰው ነው፣ ይንከባከበኛል ብለን ያቆም ነው። ከዛ መሀል ላይ ቮይሱን ሰምቼዋለሁ። ከዛ ወደ ጽሁፉ ለኔ ነው። በዚህ መሀል ግን እናቴ ስለ እናቴ ያላወራሁት ሌላ አግብታ አረገዘች። በወሊድ ምክንያት ህይወቷ ስላለፈ የኔም የአባትም ፍቅር አላቅም፣ የእናትም የአባትም ፍቅር አላቅም። እህትም ወንድምም የለኝም። እናም 1 ዓመት ሙሉ ምንም ለሱ ከአክብሮት ውጪ ምንም ስሜት አልነበረኝም። አመነጫጭቀዋለሁኝ። ዛሬ የጻፈልኝን ቴክስት 3 ቀን ላይ መልስለታለሁ። ከተዋወቅን 1 ዓመት በኋላ ግን ትዕግስቱ፣ አንደበቱ፣ ደግነቱ፣ ታዛዥነቱ አሸነፈኝ። ፍቅር ውስጥ ገባሁ፣ ግን ውስጤ ይፈራል። የምፈራውም ትንሽ የእሱ ስራ ጊዜ የሚያሰጥ አይደለም። ለእኔ የሚሰጠኝ ጊዜ በጣም ትንሽ ነች፣ ግን በዛች ታይም ውስጥ ትሪት ያደረገኛል። እንዳጣ እንድከፋበት በጭራሽ አይፈልግም። ግን አግብቶ ልጅ ወልዶ መኖር ምናምን አያስብም። ዛሬውን ብቻ ነው የሚያስበው። እኔ ደግሞ የራሴ የምለው ፋሚሊ እንዲኖረኝ እፈልጋለሁ። እድሜ 26 ነው። ምን ትይኛለሽ አቡዬ? ስሜን እንዳጠቅሽ፣ ምክራችሁን ግን ያስፈልገኛል ይላል።
በውስጥ እናውራችሁ እያሉ የሚሉ ሰዎች አሉ። እነሱ ጋር ሄደሽ በውስጥ ነገሪያቸው። እሺ እኔ እዚህ ጋር ብቻ ነው ማስተናገድ። እሺ አቡ ስለማላቃቸው እኮ ነው ዶክተሮችን እንደዚህ ማለት ትንሽ ስለሚያመኝ ማለት ምንም ነገር አይደለም። እንደ የሆነ ችግሬን እነግርሽና እና እኔ እያልኩሽ ያለሁት የኔ ውድ ይኸውልሽ ቲክቶክ ላይ ትሄጂና ሰርች ባሩን ትነቂና ሳይኮሎጂ ብለሽ በአማርኛ ስትጽፊ ሳይኮሎጂ አለ፣ አንድ ዶክተር አለ። እሱም ፎሎ ታደርጊና ስልክ ቁጥሩ ራሱ ባዮ ላይ አለ። ዋትሳፕ ተናገሪዋለሽ። አይመልሱልኝም ብዙ ሰዎች ዶክተር ብዬ እንደዚህ ባርቄ ማለት አይደለም የሚመልሱልሻል፣ ስራቸው ነው። ስልክ ቁጥራቸውን አስቀምጠዋል ባዮች ላይ። አሁን በአማርኛ ሳይኮሎጂ ብለሽ ስትጽፊ ታገኘዋለሽ። ባዩ ይባላል። ስልክ ቁጥሩን ባዮ ላይ አስቀምጧል። በገንዘብ ነው እኮ እነሱ የሚመክሩሽ የሚያዳምጡሽ በገንዘብ ነው። ስልክ ቁጥራቸውን አስቀምጧል በደንብ። አቡ ምክር አይደለም እኮ ይሄ ማለት እንደው ትንሽ ብታዳምጭኝና ብትረጅኝ እውነት ስለሚጨንቀኝ ነው። አንደም ተጨነቅኩት ችግር ውስጥ ነው ያለሁት እና ተናገሪ ይባልኩሽ እኮ እምቢ አልሽ። እዚህ ጋር ልናገርም በውስጥ አውሪ ያልሽ እዚህ ጋር መናገርም ማለት የሚያቀኝ ሰው ከሆነ ችግር አለው ብዬ ነው። ትንሽ ሄደሽ ፌክ አካውንት 00 ስም የሌለ ፎቶ የሌለ አካውንት አቡ ይሄ ፌክ ነው ማንም አቅም ግን ድምፄን የሚያውቁ ሰዎች ካሉ ትንሽ ብዬ ነው እንጂ ሳውንድ ኢፌክት ተጠቀሚ። ድምፄን የሚያውቁት አሉ ካልሽ ሳውንድ ኢፌክት ተጠቀሚ። ይሄን ፌክ ነው አልሽ። ፌክ አካውንት ክፈትሽ ይሄ ፌክ ነው አልሽ። ፌክ ከሆነ ማንም አያውቅሽም። ፎቶሽ የለም፣ ስምሽ የለም። ስለዚህ አውሪ። እና እባክሽ አዳምጪኝና እርጅኝ እባክሽ። የእውነት በጭንቀት ልሞት ነው። ሰው ሀገር ነው ያለው ማለት ሐኪም ቤት መሄድ የማልችለው ነገር አሉ። በውስጥ የሚያወሩ ቆይ ልንገርሽ። ሳይኮሎጂ ብለሽ ጻፊ በአማርኛ ሳይኮሎጂ። ስልክ ቁጥሩን ልስጥሽ። ይኸው እንኪ ስልኩ ደውይለት። ዋትሳፕም ትከፊዋለሽ። እንትን ነው ዶክተር ነው። እሺ የስነ ልቦና ሐኪም ነው። ይሄ እኮ አቡ ከልቦና ጋር እኮ የተያዘ ነገር አይደለም። እኔ እዚህ ሐኪም ቤት መሄድ ስላልቻልኩ ነው። ወይኔ ጉዴ ፈላት። ምን ማሬ ሳይኮሎጂ አገናኝኝ አልሽ። ሳይኮሎጂ ይኸው ብዬ ስነግርሽ አይመልሱም አልሽ። ይኸው ስልኩን ልስጥሽ፣ ቀጥታ ደውይ አልኩሽ። ማለት ምክርሽን እንዲህ ብታረጊ ጥሩ ነው እንድትይኝ ነው። እኔ ማለት ብነግርሽ ችግር የለም። ማንም መናገር አልቻልኩም እና ማሬ እኔ በልምድ ነው የምመክረው። እሱ ከእውቀት ስለሆነ የሚመክረው እሱ ይነግርሻል። ኦኬ ሳይኮ አቡ እባክሽን እርጂኝ በእናትሽ በፈጣሪ ልጅኝ ማለት አዳምጪኝና ካልሆነ ብሎክ ታረጊኛለሽ። ከትልቅ ይቅርታ ጋር በውስጣችን እዚህ ጋር አውሪ። ይኸው ድሉ ረጅም ሰዓት ሰጥቼሻለሁ። እዚህ ጋር አውሪ። እዚህ ጋር ማውራትም አልችለው ችግር እኮ ነውብኝ ነው አቡ በእናትሽ። እናቴ ትሙት አልችልም። ይቅርታ በውስጥ እኔ አላዳላም። ለሁሉም እኩል ነኝ። ለሁሉም በውስጥ አልችልም። እዚህ ጋር ካልሆነ እያልኩኝ ለአንቺ ብቻ ስፔሻል ሰርቪስ መስጠት አልችልም። እዚህ ጋር ካላወራሽ ከሆነ ሌሎች አሉ። እሺ ታወሪያለሽ። አውቃ ነው ድራማ ነው። እውነት ችግር ላይ ያለ ሰው ይሄ ሁሉ እድል እየተሰጠው መናገር አይፈልም። ሳይኮሎጂስት እንጂ እምቢ አልፈልግም። ሳይኮሎጂስት በውስጥ እናውራ። ሳይኮሎጂስት እየሰጠሽ ከኔ በላይ እየተማረ እኔ በልምድ ነው የምመክርሽ። የተማረ አይ ቲንክ የገንዘብ እርዳታ ነው እዛ ነው የሚመስለው። ምክንያቱም እኔ በደንብ ነው ድራማ የማውቀው። 2 ዓመት ሙሉ ቲክቶክ ላይ እንደዚህ ድራማ እዚህ ጋር ማን ነገር ነው በውስጥ እና ወይ ጠፍታ የምትሰራ ሆና አርግዛ እሱ ከድቷል። እኔ የመዋለጃ እንድሰበስብላት ገባሽ? አንዱ አሁን በውስጥ ብላ አስጨንቀኝ። እሺ በቃ ቤት የማስወረጃ ኪኒን የሚሸጥ ሰው ታውቂያለሽ ያለችኝ እናቴ ትሙት። እኔ እሺ ብዬ በቃ እንደ ውስጥ ይሁን ብዬ ኢንስታግራም የሰጧት እና የማስወረጃ ኪኒን ፈልጌ ነበረ። ገስት ላይ ገብተሽ እንደዛ በዚህ ጋር የማይወራ ነው በእናትሽ ብለሽ ያልሽኝ ለዚህ ነው አልኳታ።
በጣም ታሳዝኛለሽ አልኳት። እጅሽን ሰተሽ ለምን ሀገርሽ አትገቢም አልኳት። እጅን ከሰጠሁኝ ሽንት ቤት ውስጥ ሽንቴ ሲመረመር ይታወቃል። ይታወቅ፣ የፈለገ ነገር ይምጣ። እንዴት ነው በሰው ሀገር ማስወረጃ ኬንን የምትፈልጊው አልኳት። በቃ ወይ ለገንዘብ ወይ ለእንደዚህ አይነት ነገር ነው በውስጥ የሚሉት። የሁሉ ድል ፌክ ነው አካውንቱ አለች። እሺ ፌክ ከሆነ አካውንቱ አውሪ፣ በድምፅ የሚያቀኝ ሰው ካለ ሳውንድ ኢፌክቱን ቀይሪው፣ ቮይስ ኢፌክት አለ ቀይሪው። የእውነት ችግር ላይ ያለ ሰው እንደዛ የለመንም። ለምን ሆኖ ገብቶ ችግሩ የሚናገር የእውነት ችግሩ ላይ ያለ ሰው የድራይቨር ያስከብላል። አቡ ጠለባት 10 ብር የትም ቦታ ብትሆኝ ጠለባት ላይ የሆነ ነገር ስታዥ የዲሊቨሪ 10 ብር ነው የምትከፍለው። 10 ብር ብቻ የትም ቦታ ብትሆኝ። አቡ በእናትሽ አስገብኝ። ምን ፈልገሽ ነው? የእርሶ ቢሆኑ ምን ያደርጋሉ? ፕሮግራም ላይ ነው ያለ ነው። የምትፈልጊ ከሆነ ግቢና አውሪ። ሜሮን ፈታ ምንድን ነው የፈለግሽው? የገንዘብ እርዳታ አይደለም ካልሽ አስገባሻለሁ። ኢልሃም ሙሐመድ ምንድን ነው የፈለግሽው? የገንዘብ እርዳታ አይደለም ካልሽ አስገባሻለሁ። በአንቺ ምክንያት ድኛለሁ። ቴንቱ ሰላም ይላል። ብር ተበልቼ ፖሊስ ጣቢያ ማሬ፣ ብር ከተበላሽ ፖሊስ ጣቢያ ነው የምትሄጂው። የማን ስልክ ነው የሚጠራው? ስልክሽ እየጠራ ነው። ሆን ነው የቴሌግራሙ ስም ንገሪኝ። ሀቢባ 1990 ሀቢባ 1990። ይሄ ስጋ ምንሽን ያለኩትኝ ትልቁ አካውንቴ ነው። 1 ሚሊዮን ቻሌንጅ የኔና የሳሪቴ አካውንት 1 ሚሊዮን ቻሌንጅ የማስገባቱ እንድትቀላቀሉ ነው። ይኸውላችሁ ሀቢባ _ ሳይመን _ 6 ብላችሁ ስትገቡ የሰራሁትን ቪዲዮ ታገኙታላችሁ። ሁላችሁም ሼር ዲዩት ሪፖስት አድርጉ፣ ቪዲዮም ስሩልን። ወይ እዛኛው እንትን ውስጥ የማን ምንድን ነው ያለ ማቋረጥ የሚጠራው? ሀቡ በእናትሽ አስገብኝ እኮ ጻፊ ምን እንደፈለግ። እስኪ ምግቡን እሺ ችግሩ አበሻ ከሰው ይልቅ ምግብን ነው የሚያከብር። ሀቡ this make suit you, this must suit you, thank you. ኦኬ ታሪክ ያለው መግባት ይችላል። እናንተ ብትሆኑ ምን ታደርጊያላችሁ? ፕሮግራም ነው የጨነቃችሁ። ማዋያት ብትፈልጉት የሰውን አስተያየት መስማት ብትፈልጉት ታሪክ ካለ ገቡ። ሰላምዬ ቴንክ ዩ ፎር ዘ ሰብስክሪፕሽን። ሀቡዬ ጸጉርሽ በጣም ያምራል። ሰወድሽ ሄሊ መልካም ቴንክ ዩ። ኦሜጋ ኪችን እንዴት ነሽ? እኔና ሱሱ አብራ እንደጅን ተቅቤ ልምጣ። ለምን በሷ አትገቢም? ላይ እኮ አይ ለምን በሷ አትገቢም ስለኝ ነው። ዋርኒንግ ላይ ነው። ለዛ ነው መጣሁ። አሁን አንድ እጄን ታጥቤ መጣሁ። እሺ ታጠቡና ነው እናንተ ምጫችሁን። ሱሱማ የለችም እኮ ሱሱ ወይ ውጭ ነበርባሽ እናቴ። አዎ መሳ እየበላሁ እየተሻማው ነው። ፀጉር ቤት እናቴ ቢቢ በቃ ቢ
የላችሁም? እርስዎም ቢሆኑ ምን ያደርጋሉ የሚል ፕሮግራም መናገር የሚፈልግ ሰው የለም? ይኸው ቡና መጣ ደግሞ። እሺ ጎበዞች፣ እኔ ሳወራ እኮ ማንም ሰው አይሄድብኝም። እጃችሁን ታጥባችሁ ነው። ሽንት ቤት መሄድ የሚፈልግ ደርሶ ይምጣ። ፈቅጄ የላችኋል። ሂድ፣ ችግር የለም። ይኸው መጣች። ስቴጅ እኮ ሂዱ እላችኋለሁ። ታጠቡ እናንተም። ሽንት ቤትም ከሆነ እናንተም ሄዳችሁ እሺ። ዓለም ሰላም ይሁን እንጂ ቆይ እንጂ መጀመሪያ እጣን ሳይጨስ እንዴት ይመረቃል? እንዴት ኦሆ ይመላ ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ለሰው ዘር በሙሉ ጤና። ማሪ ሚውት አላረግሽም። ሰላም ለሰው ዘር በሙሉ፣ ረጅም እድሜ፣ ጤና፣ መልካም ነገር ሁሉ ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው። የተከፉ፣ ያዘኑ፣ የተጨነቁ ሁሉ ፈጣሪ ድረስላቸው። ማንም ሰው አይክፋው፣ ማንም አይዘን። ሁሉም የሰው ዘር በሙሉ ደስተኛ፣ ጤነኛ ሆኖ ረጅም እድሜ ይኑር እዚህ ምድር ላይ። ትዳር የምትፈልጉት ወንድሞች ፈጣሪ እየተባረከ የምትፈልጉ ፈጣሪ ጤናችሁ የወለድንም ያሳድጉልን። እናቴ የሚታድ ልጆቻችንን ለቁም ነገር ያብቃልን። ለእኛም እድሜ ሰጥቶ ልጆቻችንን ቁም ነገር ያሳየን። እርጉዞችን ፈጣሪ በሰላም ይገላግላችሁ። በየሀገሩ እስር ቤት ጭንቅ ላይ ያላችሁ ሁሉ ፈጣሪ ከእስር ቤት ጭንቅ አውጥቶ በሰላም ለሀገራችሁ ለቤተሰባችሁ ያብቃችሁ። ሊቢያ ያሉ ወገኖቻችንን ፈጣሪ በሰላም ለቤታቸው ለሀገራቸው ያብቃቸው። አሜን አሜን። ሪያል ማድሪድ ሁሌም ያሸንፍ። ቴንኪው። እሺ አስካለ ጀምሪ። ሚውትሽ ነው። እንዴት ነሽ አቡ? ሰላም ነው ማሪ? አለሁልሽ። አይሰማም? ይሰማል ማሪ። አለን። እንዴት ነሽ? አለሁኝ፣ እግዚአብሔር ይመስገን። ዛሬ ከአዲስ አበባ ነው። እንኳን ደህና መጣሽ ውዴ። እንኳን ደህና ቆያችሁኝ። ቴሌግራም ላይ ልኬልሻለሁ። በአንቺ የተነሳ ይሰማል? እሺ አዎ እናትዬ ይሰማል። ጀምሪ ውዴ። ይኸውልሽ ስንተዋወቅ ባለትዳርና የአንድ ልጅ እናት ነኝ እና ስንተዋወቅ 2013 አካባቢ ነበር የተዋወቅ ነው። እንዲያው አጋጣሚ ሰብሳያቅ 2014 ላይ በቃ የሆነ አንዳንድ አይናችን ጨፍነ የምንገባው አይነት አለ አይደለ? ማሪ እየተቆራረጠ ሳያቅ ነበሩ። እየተቆራረጠ ነው። ያንቺም እኮ ከአንቺ ኢንተርኔት ነው ማሪ፣ ከኔ አይደለም። ከአንቺ ኢንተርኔት ነው ውዴ። ያንቺም ይቆራረጣል። አሁንስ? አሁን አሪፍ ነው። እና 2014 ላይ በቃ ቤተሰብ ሳያቅ ምንም ሳያቅ ገባሁበት ቤት አብረ መኖር ጀመረ።
ከዛ በመከራ በጭቅጭቅ በምን ቤተሰቦችን አስተዋወቀኝ። እኔ ክፍለ ሀገር ናቸው። በቃ ወጣሁኝ እሱን ትቼው ምናምን ካላስተዋወቅከኝ ምንም ካላረከኝ ምናምን ወጣሁኝ። በቃ ሳያውቅ ምን ሳይል ትቼው ወጣሁ። በመከራ በእግር በፈረስ ብሎ ፈልጎ ምን ብሎ ይቅርታ በቃ ያው ታውቂያለሽ ምን እንደሚሆነው ይሰማል። ኧረ ይሰማል። ተይ ልቤን አወረድሽው። ስንቴ ነው ይሰማል የምትይኝ? እኔ ሚውት አድርጌ ነው እኔ ጋር ያለው ጫጫታ አንቺ ጋር እንዳይረብሽሽ ሚውት አድርጌ በጥሞና እያዳመጥኩሽ ነው። ካልተሰማ እኔ ራሴ አይሰማም ብላለሁ። እኔ ራሴ አይሰማም ካላልኩሽ አንቺ መሀል ላይ ይሰማል እያልሻጠይኝ። እሺማ እሺ። ከዛ ልሻለሁ 2014 እንደዚህ ትቼው ወጣሁኝ። ከዛ እንደምንም ብሎ ቤተሰቦችን ሁሉንም ነገር አስተዋወቀኝ። በቃ እንዲሁ ኖርማል ፕሮግራም ተደርጎ ምናምን የኔ ቤተሰቦችም ሳይሰሙ ምን ሳይሉ እኔ ዝም ብዬ ነገርኳቸው። እንዳጋጣሚ ነው እንደገባው እርግዝና ተፈጠረ። እንደዛ ሰላም ተፈጥሮ ምናምን አሁን በቃ ምን አለፋሽ በቃ አሁን ደግሞ ቤተሰቦቹ በጣም መከራዬን አሁን ሙሉ በሙሉ ማለት ይቻላል እናቱ ጋር እየኖረ ነው እና በጣም ከምልሽ በላይ በጣም እየተሰቃየው ነው። አሁን ቤተሰቦቹ ደግሞ በጣም መከራዬን በጣም የሚያሳዩ በጣም ማለት ነው። ብቻ በጣም ብዙ ነገር እያሳለፍኩ ነው። በቃ ምንም ነገር አድርግ በእንትን ነው። ወይኔ ኔትወርክ ወሰዳት። ወይ ጉድ! ገዛሽ ወራበ ልጅ ታናት እንጂ ገርሞኝ ነው እንጂ ታሪኩ ሄደች በቃ። እሺ ሌላ ኔትወርኳን የወሰዳት። እሺ ግን ሀቡ ሳትመርቂ በእውነት መርቅ ያለው አንቺ አልነበርሽም ይሆናል። መርቅ ያለው እኔ ሳልመርቅ እናገራም። ልግባና የተላከልኝን ላንብብላችሁ ወይንስ ባለ ታሪክ ከዚህ ጋር እናስገባ? እየተላከልኝ ሰላም ሀቡ እንዴት ነሽ? ደህና ነሽ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ጧት ጽፌልሽ ነበረ በአንቺ ምክንያት ድኛለሁ ያልኩትኝ ከ4 ወር ነው ከ5 ወር በፊት ታሪኬን ነግሬሽ ነበረ። ኢትዮጵያ እያለሁ የጡት ካንሰር ነበረብኝ። ባሌ በዚህ ምክንያት ፈቶኝ ተናድጄ ዱባይ መጣሁ ብዬሽ እና ለሴትዮች ሳትፈሪ ንገሪያት ተዋም ሆስፒታል ሕክምና በነፃ ነው ብለሽ ያንቺን ምክር ሰምቼ ለሴት ነገርኳትኝ። አይዞሽ ከጎንሽ ነኝ ብላ ተመረመርኩኝ። እግዚአብሔር ይስጥሽ አንቺ ስለነገርሽኝ እንትን አልኩኝ። ማለት ካንሰሩ 4ኛ ደረጃ ደርሶ በቃ እግዚአብሔርን ያወጣኝና ዶክተሮቹ ተረባርበው ኬሞቴራፒ ወሰድኩኝ እና አሁን ነፃ ሆኛለሁኝ። ያው ክትትል እያደረግኩኝ ነው ተዋም ሆስፒታል። ሴትዮዋም እግዚአብሔር ይስጣት በጣም መልካም ሰው ናት። አሁን ነፃ ሆኛለሁኝ እና ኤደና ነጋ በሚል በቲክቶክ አካውንት ጽፌልሽ ነበር ዛሬ ጠዋት። ያው እኔ ገስት መግባት ስለማልችል ነው እንዳጫወትኩሽ ካስታወሽ። እናቴ አታውቅም፣ ኢትዮጵያም እያለሁ መታመሜን አታውቅም፣ እዚህም እያለሁ አሁን ስለማታውቅ እናቴ እንዳትታመምብኝ ብዬ ነው እና አመሰግናለሁ። እሺ እህቴ በጣም ነው የማመሰግነው። ከነ ባልሽ ከነ ልጆችሽ ረጅም እድሜና ጤና ይስጥሽ። እሺ የኔ እናት እንዴት ነሽ? ሰላም ነው? ወይኔ ደህና ነኝ። እሳይ እንኳን ፈጣሪ ረዳሽ። በጣም ደስ ይላል።
በጣም ደስ ብሎኛል። መተሽም ስለነገርሽኝ እጅግ በጣም አድርጌ አመሰግናለሁ። አው ቅድም ኮመንት ላይ ስትጽፊ አይቼሻለሁኝ። እንደውም ኮመንትሽንም እንኳን አንብቤው በምንድን ነው እኔ ያዳንኩሽ በምክሬ ነው ምናምን ብዬሽ አልመለሽልኝም እና በቃ ዝም ብለሽ እያላገጥሽ ምናምን መስሎኝ ነበር እና በጣም ደስ ይላል በእውነት እንባይን ያመጣሽው። እንኳን ደስ አለሽ፣ እንኳን ፈጣሪ ረዳሽ። አሁንም ጨርሶ ይማረሽ የኔ እናት። እሺ አይዞሽ። ቅድም ኮመንት ላይ ስትጽፍ የነበረችው አለች እናንተ የምሯን ነው። አይገርምም? ደስ ይላል። እሺ ደግሞ ሀቡ እንዴት ነሽ? ደህና ነኝ ማሪ፣ እንዴት ነሽ? አለን። በጣም አመሰግናለሁ ስላስገባሽኝ ሀቡዬ፣ ቴንኪዩ። ይቅርታ ግን የሌላ ሰው ታሪክ ነው ይዤልሽ የመጣሁት። በጣም የሚያሳዝኑ 2 ልጆች አሉ እና ኢትዮጵያ ግን እናንተ ምን ታደርጋላችሁ ነው? ሀቡ ፕሊዝ፣ 2 ልጆች አሉ ኢትዮጵያ በጣም እየተሰቃዩ ያሉ እና የእነሱን ልነግርሽ ነበረ ፈቃደኛ ታሪኩ። ይሄ ፕሮግራም ምንድን ነው? ገብቶሻል? ፕሮግራሙ ምንም ችግር የለውም እኮ ኢትስ ኦኬ። ግን ታሪኩ መጨረሻ ላይ የገንዘብ እርዳታ ፈልገሽ ነው? አይደለም። እሺ እናንተ ይሄ ፕሮግራም ቅዳሜ እናንተ ብትሆን ምን ታደርጋላችሁ ነው? ገብቶ መናገር የሚችል ገብቶ ይናገራል። የማይችል በቴሌግራሜ ይልክልኛል፣ በጽሁፍ ነው በቮይስ እኔ እዚህ ጋር ቀርበዋለሁ። አዎ እናንተ ብትሆኑ ምን ታደርጋላችሁ? ላይ የሰው ታሪክ ማቅረብ ይቻላል ጋይስ። ለምን እኔ ከዩቱብ ላይ ያቀርብላችሁ የለ የሰው ታሪክ ማቅረብ ይቻላል፣ ምንም ችግር የለውም። ስማቸውን ብቻ አትግለጪ እሺ? ስም እንዳትገልጪ። ይሄ እንኳን ብራቸውን ተበልተው እየተቀመጡ ያሉ ልጆች ናቸው። አንቺ የሆነ ነገር ማለት ችግር ነዋ። ችግር ማክሰኞ ማክሰኞ እራሳቸው ኦኬ እሺ ሀቡዬ ይቅርታ ጊዜሽ ስለተሻለ ብትሆኑ ምን ታደርጋላችሁ ነው? ምክር የህዝቡን የሚፈልግ ሰው ነው። እሺ ሀቡዬ ይቅርታ። እሺ ጊዜሽ የለም እናቴ። እሺ ተረኛ ከሌለ ቴሌግራም ላይ የተላከልኝ ማነባለሁ። የችግር ማክሰኞ ሐሙስ በቀን ቅዱስ ቀን ችግር አንሰማም። የሐሙሱ የችግሩ ይከለሰልና ሌላ ፕሮግራም ይገባል። ችግር ማክሰኞ ግን ኢመርጀንሲ ችግር፣ ድንገተኛ ችግር በማንኛውም ቀን ድንገተኛ ችግር። ኦኬ መማር ችግርና መፍትሄዎቹ በውላኛ ልትረሱ አዲስ ስኬጁል ሳደርግ ችግርና መፍትሄዎቹ ማክሰኞ። እሺ ምርቃት አመልጠኝ። ባትኖሪም ተመረቀሻል። ይማ የፍቅር ታሪክ እንስማ። እናንተ ብትሆኑ ምን ታደርጋላችሁ ነው? ፕሮግራሙ ይከበር። ስለዚህ አሁን የተላከልኝን ላንብብላችሁ አይደል? ሱሱዬ እንዴት ነሽ? ቴሌግራምሽን እንዴት ላገኘው? ሀቡ ቴሌግራሜ ሀቢባ 990 እዚህ ጋር ልጻፍላችሁ። ምኑ ማሬ ሀቢባ 1990 ኦኬ። ይሄ ነው ቴሌግራሜ። ግን ቲክቶክ እንዳይባን ነው በአማርኛ ነው የምጽፍላችሁ። ወይኔ አማርኛ እንትን የለኝም። በቃ የራሱ ጉዳይ። ያው ቴሌግራሜ ሀቢባ 1990 በዚህ ላኩ። ታሪካችሁን በቮይስም ሆነ በጽሁፍ በዚህ ላኩልኝ። እዚህ ጋር አነብላችኋለሁ። ድጋሚ ተዘጋብሽ? እንዲያኛው ነው ማሬ። አልተዘጋም። ተዘጋና ተከፈተ። አሁን ተከፍቷል። ዋርኒንጋቸውን የሚጨርሱት ሁለቱም አካውንቶቼ ጁን 5 ነው። ዛሬ ቀን ስንት ነው? 31። ትናንት በ30 ተዘግቶ ትናንት አይደለም
በ29 ተዘግቶ 30 31 1 2 3 4 5 7 ቀን ነው ቲክቶክ የሚቀጣው። ቴሌግራም የሚለውን ቲ ብቻ ብለሽ ስላሽ አድርገሽ ጻፊበት፣ አጥፊው። አማርኛ እኮ ቢኖረኝ አሪፍ ነበር። ይሄኛው ስልክ አማርኛ ኪቦርድ ሄደውም ቆይ እጭንበታለሁ በኋላ። አማርኛ ኪቦርድ ጫኝ ብዬ ሪማይንደር ያለ ሪማይንደር ምንም ነው እንትን ማልለው ታውቃላችሁ። ሪማይንደር ካልጻፍኩኝ ምንም ነገር ነው ማስታወስ የማልችለው። ያው ቴሌግራም አልመጣም። ስታክ አድርጎት ኢሞጅ መጠቀም አይቻልም። እሺ ችግር የለውም። ኢሞጅ ተጠቅሜ ነበር። ኢሞጅ መጠቀማችን ነው። ኦኬ ባዶን በቃ እንደዚህ ይኸው። በቴሌግራም ሀቢባ በጣም ጥንጥ ሆነ። ለምንድን ነው ዙም መሆን አይችል? ችግሩ ዙም ሳደርገው ስክሪኑን ዙም ያደርግብኛል። በጣም ይታየናል። ይታያል። ኦኬ በዚህ ነው ገብታችሁ ታሪካችሁን የምትልኩት። እዚህ ጋር እንዳቀርብላችሁና የህዝቡን አስተያየት መስማት የምትፈልጉበት ፓዝልስ መጥቶብኝ ነው ጋይስ፣ እየተሽከረከረ ነው። ቆይ ፓዝልስ መጥቷል። ፓዝልሱን ልግጠመው። ኦኬ እሺ፣ አሁን ላንብብላችሁ ኢንስታግራም ላይ የላከችልኝን አንዲት እህቴ። እስከዛ እናንተ ላኩ ቴሌግራም ላይ በዛ እስከምንወያይ። እሺ ኦኬ፣ እንዳነብ ነው። ሀቡዬ ምክርሽን ቅድም ስላልነበረች አሁን አለው ብላ ስለመለሰች ነው ማነብላችሁ። ሀቡዬ ምክርሽ ያስፈልገኛል፣ በእናትሽ ተባበሪኝ፣ በእናትሽ ሀቡዬ። እከሌ ነኝ፣ ስሟን እዚህ ጋር መግለጽ አልፈልግም። እከሌ ነኝ። እዛ ገብቼ ታሪኬን ማውራት ብዙ ሞከርኩኝ፣ ግን እንባዬን መቆጣጠር አልችልም። ወደ ታሪኬ ስገባ ተወልጄ ያደግኩት ክፍለ ሀገር ነው። አባቴን አላውቅም፣ በህፃንነቴ ነው የሞተው። እናም በ1 ዓመቴ እናቴ ሌላ ስታገባ ለቤተሰቦቿ ሰጠችኝ። ቻርጀር ያስፈልገኛል፣ ስልኬ ቻርጀር ይዘጋል። እኔ በፊት በጣም ጎበዝ ጠንቃቃ ነበርኩ። አሁን ግን ቻርጅ እየረሳው ብዙ ጊዜ ስልኬ ቻርጅ እንትን ልበለው እንዴ በሩልስ ጋር ጫጫ ተመተውባቸዋል። ከዛ ከሳሉ እየተረበሻችሁ ነው ወይስ ጸጥታ ነው? ሰላም ነው? ኖ ሰላም ነው። ኦኬ ስለዚህ መነሳት አይጠበቅብኝ። በሩ ልዘጋ ልሄድ ነበር። እሺ ልቀጥል ወደ ታሪኩ። እንደዚህ በአማርኛ ስትልኩ እንደዚህ በአማርኛ ከላካችሁ ለእኔ ለማንበብ በጣም ቀላል ነው። በአማርኛ ላኩ። እሺ እዛ ገብቼ ኦኬ የቱ ጋር ነበርኩኝ? ለቤተሰቦቿ እሺ ጠፋብኝ። ያቆምኩበት ከመጀመሪያው ልጀምር። ኦኬ እዛ ገብቼ ታሪኬን ማውራት ብዙ ሞከርኩኝ፣ ግን እንባዬን መቆጣጠር አልቻልኩም። ወደ ታሪኬ ስገባ ተወልጄ ያደግኩት ክፍለ ሀገር ነው። አባቴን አላውቀውም፣ በህፃንነቴ ነው የሞተው። እናም በ1 ዓመቴ እናቴ ሌላ ስታገባ ለቤተሰቦቿ ሰጠችኝ። ሀያቶቼን በስርዓት አሳደጉኝ፣ ትምህርት ቤት አስገቡኝ። ግን በጣም አርጅተው ስለነበር ሙሉ ኃላፊነት ተሰጠኝ። የቤቱንም የዱሩንም ስራ እሰራለሁ። ትምህርት ዛሬ ሂጄ ነገ ቀሪ ነኝ። ቀሪ ይባላለሁ። በዛን መከራ ውስጥ እየተማርኩኝ ሳለ ያጎቴ ሚስት በጣም ትጠላኝ ነበር። የምጠላኝም ምክንያቱ አድጌ ባላግብቼ የሀያቶቼን ንብረት ትወርሳለች የሚል ስጋት ስላለባት ነበር። ዶሮ አርብቼ ልብስ ካሰፋው
ሰርቃ ነው ብላ በሰው ፊት ሌባ ትለኝ ነበር። እንደዛ እያልኩኝ ወንዱ ሀያቴ አረፈ። ወንዱ ሀያቴ አረፈ። ነገሮች እየከበዱኝ ሲመጡ ትምህርት አቋረጥኩኝ። አቋርጬ ሴቷ ሀያቴን መንከባከብ ጀመርኩ። በዛን ሰዓት 15 ዓመቴ ነው እና የጥምቀት የሚያክል ክብረ በዓል ከጓደኞች ጋር አክብሪ፣ ከብቶቹን እኔ እጠብቃለሁ ብላኝ ሄድኩኝ። ስመለስ አንድ አይኗ ፈሷል። በሬውን ስታስር ማብራት ስለሌለ አንድ አይኗ ፈሷል። በሬውን ስታስር ማብራት ስለሌለ ባላያ ላይ ተሰካ። ሚስማር ወቅቷት ፈሷል። እናም እቤት የአጎቴ ልጅና ሚስቱ ነበሩ። ደበደቡኝ። አንቺ አባትሽን የገፋሽ ወንዱ ሀያትሽን የገፋሽ ገፊ፣ አሁን ደግሞ እሷን ልገፊ ነው ብለው አሰቃዩኝ። ያም አልበቃ ብሎ አስደፈረችኝ በወንድሟ እንዳልናገር ሀያትሽን እገላታለሁ ብሎ አስፈራራኝ። ብቻ ተደብቄ ምርመራ አደረኩኝ። እርግዝና በሽታም ደህና ነሽ፣ ግን 3 ወር ደግመሽ ነይ አሉኝ። ስሄድም ደህና ሆንኩኝ። ከዛ 16 ዓመቴ ላይ የሀያቴን የድር ብር ሰርቄ ፓስፖርት አወጣው። እስኪመጣልኝ ጠፍቼ ደሴ ሰው ቤት ገባው። በ3 ወሩ መጣልኝ። ከዛ ባህሬን ሄድኩኝ። ወንድ የሚባል ጠላው፣ አልቀርብም። ያ ነገር ከተፈጠረ 8 ዓመት በኋላ አንድ ወንድ ልጅ ተዋወቅኩኝ። በጣም መልካም ነው፣ ይንከባከበኛል። ከዚህ ቀጥሎ ደግሞ ቮይስ አለ። አንዴ ቮይሱ ሚዩት አድርጌ ቮይሱን እንድሰማው እንዲከፈት ትፈቅዳለች አትፈቅድም የሚለው እንደ ጽሁፉ መሀል ላይ ቮይስ አለ። አንዴ ቮይሷን እንዘለዋለን። ኦኬ በጣም መልካም ሰው ነው፣ ይንከባከበኛል ብለን ያቆም ነው። ከዛ መሀል ላይ ቮይሱን ሰምቼዋለሁ። ከዛ ወደ ጽሁፉ ለኔ ነው። በዚህ መሀል ግን እናቴ ስለ እናቴ ያላወራሁት ሌላ አግብታ አረገዘች። በወሊድ ምክንያት ህይወቷ ስላለፈ የኔም የአባትም ፍቅር አላቅም፣ የእናትም የአባትም ፍቅር አላቅም። እህትም ወንድምም የለኝም። እናም 1 ዓመት ሙሉ ምንም ለሱ ከአክብሮት ውጪ ምንም ስሜት አልነበረኝም። አመነጫጭቀዋለሁኝ። ዛሬ የጻፈልኝን ቴክስት 3 ቀን ላይ መልስለታለሁ። ከተዋወቅን 1 ዓመት በኋላ ግን ትዕግስቱ፣ አንደበቱ፣ ደግነቱ፣ ታዛዥነቱ አሸነፈኝ። ፍቅር ውስጥ ገባሁ፣ ግን ውስጤ ይፈራል። የምፈራውም ትንሽ የእሱ ስራ ጊዜ የሚያሰጥ አይደለም። ለእኔ የሚሰጠኝ ጊዜ በጣም ትንሽ ነች፣ ግን በዛች ታይም ውስጥ ትሪት ያደርገኛል እንዳጣ እንድከፋበት በጭራሽ አይፈልግም። ግን አግብቶ ልጅ ወልዶ መኖር ምናምን አያስብም። ዛሬውን ብቻ ነው የሚያስበው። እኔ ደግሞ የራሴ የምለው ፋሚሊ እንዲኖረኝ እፈልጋለሁ። እድሜ 26 ነው። ምን ትይኛለሽ አቡዬ? ስሜን እንዳጠቅሽ ምክራችሁን ግን ያስፈልገኛል ይላል።